ከጎኔ ስቄን ማየት አለበት ብዬ ነው ማምነው። ማየት አለበት፣ ስትሰቃይ ማገዝ አለበት። በእርግዝናታ የሚያስፈልገኝን ነገር እሱ ነው ማድረግ ያለበት። እኔ ምን አጨቃጨቀኝ? 9 ወር ሙሉ መቼም ተደብቆ ሆድ ውስጥ አይቆይም። ታያውታላችሁ። ፊቱ አብጧል ይሉሻል። ህዝብ ምንም ነገር በሰላም ለማደሬ ምንም አይነት ዋስትና ስለሌለኝ እኔም ብቻ ሳልሆን እያንዳንዷ የአረብ ሀገር ስደተኛ ሄለና ካላት የተማረች ከሆነች ጸደሴት ከሆነች 5-10 ብሯን ሴቭ አድርጋ እድሜዋንም ሳትበላ ሰው ሀገር ላይ ጊዜዋንም ሳታቃጥል ሀገሯ ላይ ገብታ ልክ እንደናንተ አይነት ህይወት ትኖራለች። እናቱ ምነው እኔ ዛን ሰዓት በለጋ እድሜ ባልመጣው አልኩኝ። ምነው እዛው እናቴ ጋር ምነው እዛው እኔ በነገራችን ላይ ግርድና እኮ እኔ ከህፃንነቴ ጀምሮ ነው ጣፋንታዬ ነው ሊያየ በ8 ዓመቴ ነው እኔ ሰው ቤት እየሰራውኝ እስከ 13 ዓመቴ ድረስ ያሳለፍኩትኝ። ብቻ እስር ቤት ራሱ ለብቻ የታሰርኩበት የራሴ የሆነ ኬዝ አለ። የትም አባታቸውን ሶሻል ሚዲያ ላይ ወጥቼ እኔ መናገር አልፈልግም። ወደፊት ሀገሬ ላይ ስገባ ባንቺ ዩቲዩብ ከፈለጉ ጥሩ ሂለና ያላቸው ሰዎች ከሆኑ ሚዛናዊ ሰዎች ከሆኑ ቁጭ ብለው ከመጀመሪያው እስከ መጨረሻው ታሪኬን ሰምተው አዳምጠው ከኔ ህይወት በጣም ብዙ ነገር ሊማሩ ይችላሉ። ገባሽ አይደለ? እኔ የኔ ህይወት ታሪክ ተወርቶ አያልቅም። ግን ወደፊት አሁን እኔ ህልሜን ሳላደርግ ስለኔ የህይወት ታሪክ ማውራት አልፈልግም። ሲያልፍ እናወራዋለን አይደል የሚባለው? ሲያልፍ ደስ ይላል። እኔም አልহামዱሊላህ ትላንት ነበርኩበት ቦታ ላይ አይደለም። ማውራትም ይችላል። አሁን ግን አይሆንም። በቃ የራሴ የሆነ የምለውን ነገር አስተካክዬ ሀገሬ ላይ ገብቼ ጽድት ብዬ እንደዚህ ብዬ በቃ ማውራት ነው የምፈልገው። በዚህ ባለውበት ሁኔታ ወይንም እዚህ ሀገር ላይ ሁኛ አይደለም እኔ ስለኔ ህይወት ታሪክ ማውራት የምፈልገው። ገባሻ? ምን ነው እኔ ካንቺ በጣም ብዙ ነገር ተምሬያለሁ። ለምሳሌ ለማንም ሰው ማጎብደድ እንደሌለብኝ የራሴ የሆነ ኮንፊደንስ ሊኖረኝ እንደሚገባ ምናምን እኔ በጣም ነው ካንቺ ትምህርት የወሰድኩትኝ። በዛን ሰዓት ስትግባቢ ስትመክሪኝ እንኳን ራሱ ብር ሴቭ እያደረኩ አልነበረም። ለያየ ለቤተሰብ ነበር እንዳለ የማደርገው። እንግዲህ አንዲት ሴት እኔ ብር እንኳን ስልክ 10 ሺህ ሪያል ነበር የምልከው አንድ ጊዜ። አባቴ ይሙት 500 ሪያል 1000 ሪያል ምናምን አልነበረም። ከዛም በኋላ ኢትዮጵያ 500 ሺህ ብር እኮ ምንም ነገር አታደርግም። 1 ሚሊዮን ብር እኮ ምንም ነገር አያደርግም። 2 ሚሊዮን ቢኖርሽ ራሱ ምንም ነገር አይሰራም ሲሉኝ ነው እንዴ ብዬ ወደ ራሴ ተመለስኩኝ። እንዴ ተጠራቃቅሞ እኮ ነው ብዙ ነገር ማድረግ የሚቻለው። እንዴት ኢትዮጵያ ላይ ተቀምጠው 1 ሚሊዮን 2 ሚሊዮን ብር ምንም ነገር አይሰራም ይሉኛል ብዬ ተበሳጨሁኝ። ባጃጅስ ገዝተው ቢሆን አይሰሩም እንዴ? ሰው እኮ ከትንሽ ነገር ተነስቶ ነው አይደል እንዴ ትልቅ ቦታ የሚደርሰው ምናምን ብዬ ከራሴ ጋር መወያየት ጀመርኩ፣ ማሰብ ጀመርኩ። ግደኝ ዛሬ ላይ እህቶች ራሱ ብር ላኪ ሲሉኝ ያለኝም ነው የምላቸው። ለሁሉም ሰው አድርጋለሁ። ኃላፊነትና ግዴታ የለብኝም። ለእናቴ ለአባቴ ማድረግ ካለብኝ አባቴ ሲጀመር ያንቺን ብር በላው ማለት ደም በላው ማለት ነው ልጄ። እኔ ምንም ነገር አልፈልግም ነው የሚለኝ እኔ አባት። ክባይኖ ወደፊት ብር እንኳን ቢያቋርጥሽ እኔ ጨምሬ ህልምሽን አድርጌልሽ መተሽ አይንሽን አይቼ ወግ ማድረግሽን ማየት ነው የምፈልግ የሚል አባት ነው ያለኝ። እኔ ድሮም ቢሆን ልጅነት ስላለብኝ ተጃጅዬ እንጂ እኔ ጎበዝ በሆን ኑሮ አባቴ ያበረታኝ ነበር። ገባሻ? እና ወደፊት እኔ የህይወት ታሪኬን ማውራት የምፈልገው በአንቺ ቻናል ነው። ገባሻ አይደለ? በጣም ብዙ የአረብ ሀገር ሴቶች ሊማሩበት ይችላል። እኔ አንቺ በቃ እንዳንቺ የሴቶች ተምሳሌት መሆን ነው የምፈልገው። ወድቆ መነሳት እንደሚቻል ወድቆ መነሳት እንዴት እንደሆነ የሆነ ነገር ሲሆኑ ይሄ ነገር መሆን የለበትም በቃ እችላለሁ ብለው የራሳቸው የሆነ ኮንፊደንስ እንድኖራቸው የማንም ባሪያ እንዳይሆኑ ምናምን ሴቶች ከኔ ብዙ ነገር ሊማሩ ፈልጋሉ። ገባሽ አይደለ? እኔ ያለኝን ነገር ብነግርሽ ትደመሚብኛለሽ። እኔ ማለት ጀግና ሴት ነኝ። አይደለም ለእናት ለአባቴ፣ ለእህት፣ ለወንድሞቼ የሆነ ሰው እንኳን ራሱ ዘመድ እንኳን መጥቶ ባክሽን የመሐመድ አህመድ ልጅ ብለው ከለመኑኝ ወደኋላ ወደፊት አልልም። ራሱ አውጥቼ ነው የምሰጠው። እኔ ሊያ መቼም አትቀየሪም። እኔ ደግሞ የአረብ ሀገርን ሴቶች የራሳቸው የሆነ ኮንፊደንስ እንድኖራቸው፣ እንድነቃቁ፣ ጀግና እንደሆኑ እፈልጋለሁ አሉ። እኔ መቶ ሰው ቢጣላኝ በሺ የሚቆጠሩ ሰዎች ይወዱኛል።
ገባሽ አይደለ? ከነስስ ጎኒ ከነውድቀቴ ነው እንግዲህ ሰፖርት አድርገውኝ እኔን እዚህ ያደረሱኝ። ጸባይ ቢኖረኝ ደግሞ እንደ ሌሎቹ አስመሳይ በሆን ኑሮ የት በደረስኩ ነበር ሊያ። ግን አላስመስልም። ፈጣሪ ለኔ ያለውን አስቀምጦልኛል አይደለ? ምንም አላጎደለብኝም። ለምን አሸረግዳለሁ? ትክክል እና ይሄን ልልሽ ነው የገባሁት። ሊያይ ወሬ በጣም አበዛውብሽ። በጣም ነው የማመሰግነው። በጣም ነው እወድሻለሁ። ቅድም ደግሞ ቲጂ የዘሜ እህት በጣም እንደምወዳት ንገሪልኝ እስቲ። አልፏል ሁሉም ነገር። የፈለጉትን ያድርጉ። አንቺ ብቻ ገንዘብሽን ብቻ ያዥ። ወደ ሀገርሽ መምጣት የምታስቢ ከሆነ እነሱ የፈለጉትን ይበሉ። አንቺ ጨብረሽ ነው ኦፍኮርስ። እና ታዲያ እዚህ ዋጋ እየከፈልኩ ያለሁት ሀገሬ ላይ በቅርብ ጊዜ ገብቼ የራሴን ህይወት መኖር ስለምፈልግ መስሎኝ እኔ ቆንጆ ለመኖርማ እዚህ እንደፈለገውኝ እየዘረረውኝ እኮ በአንድ ብር ኩብዝም በ5 ብር ኩድሬት ነው እየወጡ ያሉት እኛ ሴቶች እዚህ ሀገር። እንደዛች እንደው እንድለዋም በየቦታው እየሄድኩ መስከርም እችላለሁ እኮ እኔ። መጠጥ ቤትም እኮ አለ ዛሬ ላይ እዚህ ሀገር፣ ግን ስለማልፈልግ ነው። ገባሽ አይደለ? እኔ ጀግና ሴት ነኝ። የኔ የህይወት ታሪክ ተወርቶ አያልቅም። አባቴ ይሙት ፊልም ራሱ እኔ ወደፊት ሀገሬ ላይ ገብቼ ማለት ነው ሊያየ የህይወት ታሪኬን ጽፌ ፊልም ሁሉ ልሰራበት ነው የምፈልገው። እኔ እችላለሁ። ለምንድን ነው የማልችለው? ገባሽ አይደለ? መናገር እችላለሁ። አልተማርኩም፣ አይኖ አውቃለሁ። ግን ደግሞ የተማረ ሁሉ አይደለም እዚህ ጋር የምታዩ። እንደውም ሀይሞች ናቸው ጎልተው የምታዩት አይደል እንዴ? የኔ የህይወት ታሪክ ቢጻፍ ማለት ነው ግጥም የሆነ መጽሐፍ ሁሉ ይወጣዋል፣ ቢታወን ፊልም ይወጣዋል። የኔ የህይወት ታሪክ ማለት ነው ገና ከልጅነት ጀምሮ። ሰበናፒያት ምንድነው? አይ ሰበናፒ ሆነስ ቆምጽ ያት ሰበናፕ ላክልኛ። ሰበናፒያት ላክልኝ ኢንቦክስ ነጁዬ በጣም እሺ። እና በቃ ይመችሽ ለያይ። ኧረ እባክህ እሺ ነጁዬ፣ እኔ እናት ወይኔ ነጁዬ። እኔ በነገራችን ላይ ሊፕስቲክስ እኔ ነጁን በጣም ነው የምወዳት። እኔ ለምን እንደምወዳት ታውቃላችሁ? ያ ንግግሯ አያስከፋም ብዬ አይደለም፣ ያስከፋል ምናምን፣ ግን እኔ እረዳታለሁ። በጣም ጉብዝናዋ ነው የሚታየኝ። አሁን እዚህ ጋር በጣም የሚያስቃችሁ ጋይስ ከሷ አገር የመጡ ልጆች፣ የሷ ሀገር ልጆች እሷን ሰፖርት እንደማድረግ፣ እሷን እንደመርዳት፣ እሷን እንደማገዝ ሊያሸማቅቋ ሲሞክሩ ያናድዱኛል። እና ለብዙዎቻችሁ የአረብ ሀገር ልጆች ተምሳሌታችሁ ናት። ጥንካሬን ከሷ ተማሩ። የትኛዋ ሴት ናት እስር ቤት ታስራ 3 ዓመት ጨለማ ክፍል ታስራ ያውን በሳውዲ ስር ወደ ሀገር ዲፖርት ተደርጋ በዜሮ እንትን ከዛም በኋላ ደግሞ ያንን ህይወት አልፋ ድጋሚ ስደትን አልፋ መታ አሁን እየኖረች የምታሳያችሁ ከዚህ በላይ ጀግንነት አለ እንዴ? ግን አይገባችሁ። እናንተ የሚገባችሁ ገስ ሂማኔርና ፊሊተር እየቀያየረ ፊልም የሚጫወትባችሁ ላይ ነው። ይሄ ኬክ አገጭላሽ እና እኔ በጣም ነው ማደንቃት። እናቴ ትሙት እኔ በጣም ነው ማደንቃት። ጎበዝ ናት። ስትሰድባችሁም ደግሞ ስለሚገባችሁ ነው የምትሰድባችሁ። እንትንን ተሳደበች ይላሉ ጋይስ። እናንተስ የምትጽፉት አያሰድብም እንዴ? እናንተስ ቅቤ ነው እንዴ ሰው ነው የምትቀቡት እንዴ? ምንድነው ሆድ ለባሰው ማጭድ አታውሰው ይላል ያገሬ ሰው። ብሶት ላለበት ሰው እየዘለፍከው መቼም እግዚአብሔር ስጥልኝ ለኮመንት አይልህም። እውነታዊ ነው። በዛ ላይ ይሄን ፈተና ያየች ልጅ ናትና እኔ እያንዳንዱ ፊልም የምታደርገውን የሚሰማትን ስትናደድ የምትሳደበውን የምታወራቸውን ወሬዎች በአጠቃላይ በጣም ነው አንደርስታንድ ማድረጋት። ክርስቶስ ምስክሬ ነው። ስድቧ ትክክል ነው፣ መሳደቧ ምናምን እንደዚህ ነው እያልኳችሁ አይደለም። ግን ለምን እንደምትሳደብ አንደርስታንድ አደርጋታለሁ። በህይወት የተፈተነ ሰው፣ በኑሮ የተፈተነ ሰው፣ በሰዎች የተፈተነ ሰው ከዚህም በላይ ሊል ይችላል። እቺ ልጅ ደግሞ ህይወቷ ሚዲያ ላይ ነው። ሚዲያ ላይ ስትመጡ ደግሞ ላይቭ ነው የምታስተላልፉ። ኤዲት የተደረገ የተቀናበረ ቪዲዮ አይደለም የምታቀርበው፣ ቀጥታ የሚተላለፍ። እዚህ ጋር የፈለጋችሁትን ስትሉ ስሜታዊ ታረጓታላችሁ፣ ትናገራለች። ግን ደግሞ ጥንካሬዋን፣ ጀግንነቷን፣ ጉብዝናዋን እንደ አንድ የአረብ አገር ልጅ በጣም ነው ማደንቃት። በጣም ጀግና ናት። በጣም ጎበዝ ናት። ራሷን ለመቀየር የምታደርገው ነገር፣ ለራሷ የምትነግረው ነገር ለሌሎቻችሁ ማዳም ቤት ላላችሁ
ለነ በጎና ለነ ቅመሞቹ ቅመም የሆናችሁት እኔ ለምደግፋችሁ የአረብ ሀገራቶች ናችሁ። በግ የሆናችሁት ደግሞ ያው የሰርጀሪ በጎች መብረቅ ብላችሁ በየቤቱም በያላችሁ የምትገቡ የሆነ በጀማ የምትመሩ በጎች ለእናንተ ነው። መቆም ማለት ምን ማለት እንደሆነ፣ ህይወት መስዋዕትነት ማለት ምን ማለት እንደሆነ እናንተ እርግጠኛ አይሆኑ። ተረድታችሁ የሉስ? አቤት ምን አጠፋው? ኪድ እየላከች ነው ጋይስ፣ ኪድ እየላከች ነው። እሺ ማሬ እናቴ አንቺማ እንዳትናገርኝ። በአንቺማ ድርድር የለም። ስሚ የት ቤት ደሞ አይተውሽ ነው? ፈርዶብኝ። የት ቤት ደሞ የት ቤት አይተውሽ ነው? ያንቺ ጊፍተር ብለው ተይሳላረግልኝ። የት ገብተሽ ሰጠሽ ነው? ወይ ከረ የዛኩት ሳቅ ትላንትና ጠዋት ከእንቅልፌ ስነሳ ቴክስት አድርገውልኛል ጋይስ። ከዛ ጊፍተርሽን እንትን ወሰደቻት አላሉኝ። ጉቺ ጋር ነዋ። ጉቺ ጋር ብሎክ ስለሆነ አላየኋትም፣ ግን ጉቺ ጋር እናቴ ጋይስ ታድላችሁ። ግን በዚህ ደረጃ ነው የምትከታተሉ። የታለች ኪዲ? ኪዲ የታለች ጋይስ? ኪዲ ላኪ በሏት ሄዳችሁ። ኤንዌይስ ይመሳችሁ፣ በተመቻችሁ መንገድ አስቡት። ነገ ግን ዩቱቤ ላይ እኔ ስለ ሀቢባ ምናምን ለምትሉ የሀቢባ አክባሪዋ ነኝ። በቃ ተከባበርን እኮ ከሀቢባ ጋር መብቷን የፈለገችውን ታካሂድ ምናምን ምንም አይገባኝም። ግን ነገ ለሱሱ የማስተላልፍላት መልእክት አለ። ለሱሱ ለሁሉ ትክክለኛ የተሰማኝን ነገር ማለት ነው። እንደ በመንጋ እንደምትጫወት ምናምን አይደለም። አሁንም የምታደርገው ነገር ጥሩ አይደለም። ሱሱ ኢትዮጵያ ብትገባም ኢትዮጵያም ህግ አለ። ሚዲያ ላይ የሚደረጉ እንቅስቃሴዎች በጣም መጥፎ ናቸው። ምናልባት ችግር የለውም ምናምን የሚባሉ ነገሮች ሳይሆኑ እንደዚህ አይነት አድማ ያለበትና ማህበር ያለበት ቦታ ላይ መገኘት በራሱ ብዙ የሚያስጠይቋችሁ ነገሮች ይኖራሉ እና ሱሱ አሁንም አንደርስታንድ አላደረገችውም መሰለኝ። ማሬ አንቺ ስለምትኝ እኔ ማህበር ግሩፕም የለኝም ስነግርሽ። አሁን ለምሳሌ ወተሽ ማንነትሽ ፌመስ ሆነሽ እንዘላዘላለሁ፣ የሰውን ባል ቀማለሁ፣ እዝረከረካለሁ ካልሽ ቁጭ ብዬ እነግርሻለሁ። ገብቶሻል? ህጉ በማይጠይቀኝ መንገድ አድርጌ ማለት ነው ስነግርሽ። ተረድተሽኛል? ምክንያቱም 4 ዓመት ነው ከውጭ ከመጣሁ በኋላ እዚህ ሀገር መኖር የጀመርኩት። 4 ዓመት ስኖር በብዙ ነገር ተምሬያለሁ። ህጉንም በደንብ አውቀዋለሁ ምናምን። ዱባይ እና ቤይሩት ያለውን ህግ ፈርተሽ ኢትዮጵያ ላይ ያለውን ህግ ንቀሽ ማውራት አትችይም ሚዲያ ላይ ባይዘው። ተረድተሽኛል? የስደቱን አገር ህጉን በጣም ተጠንቅቀሽለት ላይክ አገሬ ስለሆነ አገሬ ላይ ገብቻለሁና ችግር የለውም ብላችሁ እንደልባችሁ አታወሩ። በጣም በብዙ መንገድ የሚያስጠይቋችሁ ነገሮች አሉ እና ትላንትና የሱሱ ቪዲዮ አይቼዋለሁ እና ሱሱዬ ትንሽ ብትረጋጊ ጥሩ ነው። የኔ እናት በጣም ተረጋጊ። ጌታ አይጠቅምሽም ሚዲያ ላይ ይሄ አይዞሽ ብራቦ ጀግና ምናምን ጎበዝ ምናምን እንደዚህ አንቺ ነው አይጠቅምም። ሱሱዬ በጣም ነው የምታሳዝኝኝ። የደረሰብሽ ነገር በጣም ነው ልብ የሚሰብረው ምናምን። ግን ደግሞ አሁንም ሚዲያ ላይ የሚደረጉት ነገሮች ላንቺ ጥሩ አይደሉም። ያ ትክክል። ለምን እንደው ተቀልሽ እነሱ አልገባቸውም። ከዛ ሲመጡና የዛን ሀገር ህግ በጣም ተሽቆጥቁጠውለትና ፈርተው ወይም ደግሞ ዋጋ አስከፍሏቸው እዚህ ሀገር ከመጣችሁ በኋላ ላይክ በህብረትና በመንጋ ያለበት ማህበር አንድ ስለሆናችሁ ሚዲያው ላይ ያለው ነገር አለ እንደዚህ ነው ተብሎ የምታራምዱት ነገር ትክክል አይደለም እና አሁንም ሱሱዬ ከተጠያቂነትና ዋጋ ከመክፈል የሚያስርክሽ ነገር የለም የምታደርጋቸው ነገሮች እና እረፊ። ተረድተሽኛል? አንዳንድ ስቴፖችሽ ጥሩ እየሆኑ አይደሉም። አሁንም ዋጋ እንዳያስከፍሉሽ፣ አሁንም እዚህም ዋጋ እንዳያስከፍሉሽ እመኝኝ። እኔ የምነግርሽ ነገር ትክክለኛ ነገር ስለሆነ ነው የምነግርሽ። ምናልባት ቅድም ገነት ገብታ እዚህ ጊፍት ስትሰጥ አይታችሁ ለገነት ጊፍት ሰጥታ ገዛቻት ምናምን ነው አይደለም። ገና ከመጀመሪያው ጀምሮ ስለ ገነትም ስለማን ነበረ ስለ ሱሱ ማስተያየት ሰጥቻለሁ። ወይስ ነገር ላይ እናወራለን። ላላላ ስሚ አንቺ ቡትቶ
ስሚ እስኪ ወይኔ እስኪ ማንሽ ያ ደግሞ እንትን አትልም እኮ በእናትሽ። ወይኔ ኪዲ እርጉዝ ነሽ እንዴ? አንቺ ስነ ስርዓት ያዥ። አንቺ በወራሹ ነገር ታፖስት ነይ ኪዲ እስኪ ነይ ወደዚህ ነይ። ወይኔ ኪዲ እርጉዝ ናት ጋይስ። አይኗ ሙጭሙጫ ነው። ኧረ አይደለም ነጭ ነገር ተቀብቼበት ነው። እስኪ ቆሚ ኪዲ እስኪ ቆሚና ሳይ ጋይስ እርጉዝ ናት እንዴች ስማው ነው ጋይስ 3 ወር ሆኗታል። አይ እድሜ ለዴዚ ዴዚ ናት ነፃ ያወጣችኝ። ባታወራ ኖሮ ይሄኔ እኔ ነበርኩ የምባለው እኮ ተለጥፌ አንቺ የሆነ ጊዜ እኔ ዩቲዩብ ላይ ማለት ነው ዩቲዩብ ላይ ቲክታከር አርግዟል። የሆነ ቲክታከር አለው ኪዲ ናት አላሉ ማለት ነው። ሰባት እናገር ኖሮ እንትን ነበር ኖ ግን ኪዲ ግን እርጉዝ ነው የምትመስለው። ይዋት አፍንጫዋን ኖ ይኸውልሽ ከኢትዮጵያ ስመለስ እንደዚህ ስለመሆን ነው። ሁሌ ባለፈውም እንዲህ ነበርኩኝ ምናምን ግን አንቺ እኔ ራሱ ዛሬ ነው በደንብ ያዩሽ። ታይ ኪዲ ይንጣ ያወጣልኛል በእናትሽ። አይ ቢሆን እኮ እኔ እኮ ብዬሽ ነበር ቢሆን ጥሩ ነበረ እኮ። ሊያማ ይዘሽ ሂጂ ትለኛለች። እኔ እኮ ይዘሽ ሂጂ ልክ አይደለው ጋይስ? ግን ጎበዝ አይደለው? ይዘሽ ሂጂ እኮ እያልኩ ነበር። ልጅ ማለት እኮ የሆነ ፍጡር ነው እየወጣሽ ያለች። ልጅ ማለት እኮ 3 ዓመት 4 ዓመት እድሜሽን ምትሰጩ ሰው ነው። በቃ ህይወትሽን ገባሽ? ታዲያ ምን ችግር አለው? አንቺ አሁን ለራስሽ ህይወት እየሰጠሽ ነው ያለሽው፣ እየተማርሽ ነው፣ አብረሽ ጥሩ ገና ብዙ ነገር ይቀረኛል። ባይዘዌ ግን ኪዲ አንቺ አሁን በዚህ ሰዓት ብታረግጂ በጣም አሪፍ ሰዓት ነው። ታውቂያለሽ፣ አብረሽ ነው ከልጅሽ ጋር የምታድጊው። እናቴ ትሙት ያስተሳሰብ አንደኛ ነገር ለመሰለሽ አስተሳሰብ አይደለም። አንቺ እዛ ተቀምጠሽ እየኖርሽ አይደለም። እዚህ 6 ወር እዚህ ሀገር መቀመጥ ትችያለሽ። ተረድተሽኛል? ኢትዮጵያ ከባለቤትሽ ጋር 6 ወር እዛ መቀመጥ ትችያለሽ። አሁን በጣም ህይወት የሚከብደው ለምን አይነት ሰው መሰለሽ? ሙሉ ለሙሉ ወደ ኢትዮጵያ መመላለስ ለማይችል ሰው፣ ልጁን ማንቀሳቀስ ለማይችል ሰው ይከብዳል። አንቺ ባለቤት ሳረግዝ ማለት ነው ባሌ ብዙ ነገር የሚያስፈልጋት አለ ሴት ልጅ ገባሽ እኮ ወንድሽ መታጠብ ይከብዳታል። ምን ይላታል? ያንን ማድረግ ያለበት የባል ኃላፊነት ነው። እና ምንም አይነት ኖሌጅ ሳይኖረኝ እኔ ደግሞ ይሄ ስለ እናትነት እና ምንም ምትኝ ምንም አላውቅም። ገና ብዙ በህይወቴ ኢንጆይ ማድረግ ፈልጋለሁ። እኔ ኢንጆይ ሳረግ ለምሳሌ ሀዋይ ሄጄ ምናምን ኢንጆይ ሳረግ ወይ ልጄ ምን ነው ምግቡን በላሽ ወይ ምን መጥቶሽ ምናምን እያልኩኝ ከልጄ ጋር እንድዳረቅ አልፈልግም። ብቻዬን ዛ ራስ ወዳድ ነሽ ማለት ነው ኪዲ። ሲጀመር ልንገርሽ አንቺና ሌላው አሁን ለምሳሌ ስደት ላይ ያሉት ዝም ብለው አሁን ላይክ እንደነንትና አልሽም። አንቺ ግን ብትወልጂ አሁን እንደውም ይሄ ታይምሽ በጣም አሪፍ ነው። አንደኛ ነገር አርግዘሽ እንኳን ወልደሽ አራስ ቤትሽን ኢትዮጵያ መታረስ ትችያለሽ። ወልደሽ እዛ ወልደሽ ዘጁ መምጣት ትችያለሽ። አንደኛ ነገር ይሄ ሰዓትሽ አብረሽ የምታድጊበት ሰዓት ነው። ትማሪያለሽ፣ ሌላ ስራ አሰሪም የምትማሪ ትምህርት ቤት ነው የምትሄጂው። ከትምህርት ቤት በኋላ ኢንተርኔት ላይ ነው የምታሳልፊው። ስለዚህ ኢንተርኔት ላይ ከልጅሽ ጋር ታሳልፊያለሽ። እንደውም ይሄ ሰዓትሽ ነበር አሪፍ። ከዚህ በኋላ ተምረሽ ተመረቅ። እንዴት ነው መማረው? እስቲ ንገሪ። ምን ችግር አለው? 9 ወር እስኪሞላቸው ድረስ ጀርመን የሚማሩ የሉም እንዴ? እርጉዙ ነው እኔ ማቃቸው። ከዛ በኋላ አሁን ይኸውልሽ፣ አሁን ክርስትና ባለፈው ዕለት እኔ ክርስትና ያነሳኋት ልጄ ማለት ነው ጀርመን ተረግዛ የተወለደች ልጅ ናት። ከጀርመናዊ የተወለደች ልጅ ናት። ከጀርመናዊ ከዛ ቢንደርጌልት እያጠበኩኝ ቁጭ እላለሁ። ከዛ ባንገር እያጠበኩኝ እሷ እንደውም ማለት ነው ፋሚሊዎቿ እዚህ ስላሉ ማለት ነው ጀርመን አልወለደችውም። ራሱ ልጇን እዚህ ነው መታ የወለደችው። ኢትዮጵያ ነው የወለደችው እኛ ጋር። ይሄ የሚገለን አባባል ያ ልጅ በልጅነት ለኪዲ እናንተ እኮ አልገባችሁም። ልጅ በልጅነት ነው ምናምን የሚለውን እኮ አማርኛ አይደለም የሚጠቀምኩ ያለሁት። ለኪዲ ይሄ ታይም በጣም አሪፍ ነው ማርገዟ። ይሄ ታይም በጣም አሪፍ ነው። አሁን እኔ ከባሌ ጋር አንድ ላይ መኖር አለብኝ። አንድ ላይ እኮ ነው የምንኖሩት ማሬ። የት ኢትዮጵያ ጠቅልዬ ልገባ? ለምን 6 ወር ኢትዮጵያ መቀመጥ የምትችይ ከሆነ 6 ወር እዛ እየተቀመጥሽ ከሆነ ክረምት ሰዓት ላይ ትመጫለሽ ወደ ኢትዮጵያ። ትምህርትሽ ሲዘጋ ምንድን ነው የምታወሪው? ይሄ የማይሆን ጭራሽ ጭንቅላት የሌለ አስተሳሰብ። ጭራሽ ካረገዝኩኝ አንድ ላይ ከባሌ ጋር መኖር አለብኝ። አሁንም እኮ አብረሽ ነው እኮ የምትኖሪው እኮ ማሬ።
ይባላል። ግን ኧረ እባክሽ አሁን እቺ 4 ወር ምናምን ቀላላት እንዴ ብቻሽን ስትኖሪ? ብቻ ግን 4 ወር ለማለት መኖሯ ምንድነው? በአንቺ ምክንያት የምታመጪው ነገር ነውና እሺ ያንቺን ህይወት የምትሰጪው ነገር ነው። ግን ያን ህይወት ሊያስፈልግሽ ይችላል። በቃ ሬዲ መሆን አለብሽ ሁሉን ነገር። ልጅ ቢመጣ እንዲ ቤት ብቀመጥ እንኳን እንዲ ያዘጋጅቻለሁ ለልጅ የሚሆን። አሁን ጀርመን ሀገር ኦኬ ኪንደርጌልት የሚባል ነገር አለ፣ ችግር የለም የመንግስት ይመድብልሻል ለልጆችሽ ምናምን። ያቺ ኪንደርጌልት አትበቃሽ። ቱ ቢ ሆነስት ገባሽ? ከጎንሽ የሚያግዝሽ ሰው ያስፈልግሻል። መንግስት የሚሰጥሽ ብቻ አይበቃም ለልጅ፣ ያውን በሀበሻ ኑሮ ኦኬ ሜቢ በእንትን በውጭዎቹ ሊሆን ይችላል። ግን ህይወት ሲመጣ እዚህ ላይ ሙሉ ታይምሽን እውነቷን ነው እንትን ያለች ካቴና በይው ልጅ በቃ ከሱ ጎን ልትለይ አትችይም። ይሄ ለእንትን ሰጥቻለሁ ለቤተሰብ ለእናቴ ለአባቴ ሰጣለሁ ብለሽ ምናምን ልትሄጂ አትችይም። ነው ዴይስ ኪድዬ እኔ እኮ እያልኩሽ ያለሁት እኔ በዚህ እድሜሽ ኔክስት አድርገው በዚህ እድሜሽ በቃ ኔክስት በዚህ እድሜሽ ውለጂ እንደዚህ እያልኩ ምክር እየሰጠሁሽ ሳይሆን ለአንቺ ግን ይሄ ታይምሽ አሪፍ ሰዓትሽ ነው ለመውለድ እንጂ በትምህርት ላይ ሆናችሁ ልጅ ውለዱ ምናምን እንደዚህ ስደት ላይ ሆናችሁ ምናምን እያልኩ አይደለም። ግን ይሄ ታይምሽ ለአንቺ በጣም አሪፍ ሰዓትሽ ነው ይሄ ታይም። እኔ ደግሞ ኦኬ ይሄ ታይም ቢሆንም ግን አብሬ መኖር ፈልጋለሁ። ከልጄ አባት ጋር አብሬ ካልኖርኩኝ እኔ ልጄን ብቻዬን እዚህ በጣም በግዝናቴን ብዙ ነገር እንደሚያስፈልገኝ ስለማውቀው ጋይስ ታብታብ አድርጉ። እሺ ታብታብ ያረጋችሁ